አሁን ያለው ስዊዘርላንድ ነው። አንድ ነገር ላሳያችሁ የፈለኩት ይሄ የምታዩት አካባቢ ሁሉ አካባቢ የመቃብር ስፍራ ነው። ብዙ ሬሳዎች የሚቀበሩበት አስክሬኖች የሚቀበሩበት ነው። እንግዲህ ሰው ልጅ መጨረሻ ካስገረመኝና ካስደነቀ ነገር ቢኖር እዚህ የምናያቸው እነዚህ ሶስት እቃዎች የምናያቸው ሶስቱ እቃዎች የመቃብር ቦታ ነው። እንዴት ብትሉኝ እነዚህ ሰዎች በህይወት እያሉ ተናዘዋል። ያ ማለት ምንድነው? በህይወት እያሉ አንዳንዶቹ መቃጠልን ይወዳሉ፣ አንዳንዶቹ ደግሞ አስክሬናቸው አፈር እንዲቀምስ ያደርጋሉ። እነዚህ የምናያቸው ሰዎች ግን እንዲቃጠሉ ነው የወደዱት። ስለዚህ ከሆስፒታል እንደወጡ በዚህ ሀገር ባህል ወይ በዚህ ሀገር ስርዓት የቀብር ስርዓት በጥሩ የሬሳ ሳጥን ውስጥ ይገባሉ። ፀጉራቸው ይቆረጣል፣ ጥሩ ሱፍ ያደርጋሉ፣ ጥሩ ጫማ ያደርጋሉ፣ ጥሩ ሽቶ ያደርጉና ለ3 ቀን ቤተሰብ እንዲጎበኝ ይደረጋል። የሆነ መቃብር አካባቢ የሚቃጠልበት አካባቢ ነው። ከዛ በኋላ ቤተሰብ ከጎበኙ በኋላ ከታዩ በኋላ ከ3 ቀን በኋላ የማቃጠል ስነ ስርዓት ይደረጋል። ምኑ ነው የሚቃጠለው? አስክሬናቸው ይቃጠላል። ሲቃጠል ግን በማይታይ ለሰው ልጅ አእምሮ በማይረብሽ ስፍራ ውስጥ ነው የሚለው የሚቃጠለው። ከተቃጠሉ በኋላ ከ3 ቀን በኋላ ቤተሰቦቻቸው አንድ ሰው ውክልና ያደርጉና በትንሽ ሳህን ውስጥ በዚህ በምናየው ሳህን ውስጥ አመዳቸው ይመጣል ማለት ያው ሬሳቸው ማለት ነው እና እዚህ ውስጥ ያስቀምጡታል። እነዚህ የምናያቸው እንግዲህ ሰዎች መቃጠልን የመረጡ ናቸው ማለት ነው እና የሰው ልጅ የመጨረሻው እንግዲህ ህይወት በዚች እቃ ውስጥ ተወስኖ ይሆናል። ስላዳመጣችሁኝ አመሰግናለሁ።